ተመልከቱ 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 አዞ ሞቶ ጠበቀኝ እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ለኔ ምልክት ነው ያሳየኝ ድግምት አይሰራብኝም እያሉ በዚህ እንሰሳ ነው የተደገመብን ማለት ምን ማለት ነው እግዚአብሔር ጠላትን ተበቀለልኝ እዚህ ጋር ወድቆ አየው እግዚአብሔር አባት ሆይ በኢየሱስ ስም አመሰግንሃለሁ ሰላም ተናስተልን የተከበራችሁና የተወዳችሁ ወደ ቤተሰቦቻችን እንዴት ናችሁልን እንግዲህ ቻናላችንን ሰብስክራይብ አድርጋችሁ የተከታተላችሁ ስላላችሁ ከልብ አድርገን እናመሰግናለን አሁን ላይ ወደ 812000 በላይ ሰብስክራይበሮች ቤተሰቦች አሉ ስለዚህ ይሄን ቤተሰብ ተቀላቀሉ ማለት እንወዳለን አሁንም ቁጥራችን ከፍ ያለ ነው የተለያዩ ፕሮግራሞችን ወደ እናንተ ለማድረስም እንደዚሁ ከዚህ ቀደም እንዳልናችሁ የተለያዩ ዝግጅቶች እያደረግን ነው ስለዚህ ዝግጅቶቻችን ሲጠናቀቁ በሰፊው ከናንተ ጋር እንግዲህ የምንደርስባቸው የተለያዩ ፕሮግራሞች ይኖሩናል እስከዛው ድረስ ግን ሰብስክራይብ በማድረግ ላይክ ሼር በማድረግ ቤተሰብ ይሁኑ ማለት እንወዳለን ለዛሬ አንድ መረጃን ወደናንተ ላደርስ ወደርኩ ይሄ መረጃ እንግዲህ ፕሬዘንስ ቲቪ ወርልድ ዋይድ ወይም ደግሞ የነብይ ሱራፌል እንግዲህ ቸርች በተክርስቲያን ነው በሱ የፌስቡክ ገጽ ላይ ማለትም በፕሬዘንስ ቲቪ ወርልድ ዋይድ ላይ አንድ ቪዲዮ እንግዲህ ነብይ ሱራፌል አጋርቷል ከቪዲዮ ጋር ተያይዞ በርካቶች እንግዲህ ይሄን ጉዳይ እንዴት ታዩታላችሁ ሐሳባችሁን አካፍሉን ብለውናል መጀመሪያ ቪዲዮን እንይና ከዛ በኋላ ደግሞ እንደዚሁ ፌስቡክ ላይ አንድ ፔጅ እንደዚሁ ከዚሁ ጉዳይ ጋር ተያይዞ ያሰፈረው ጽሁፍ አለ እሱንም ወደ እናንተ እናደርሳለን እኛም እንግዲህ ሁኔታው ጋር ተያይዞ እየተነሱ ያሉ ነገሮች ምንድናቸው የሚለውን ለማየት ሙከራ እናደርጋለን ከመሸጋገሪያ በኋላ ተመልሰን ስንመጣ ምን አይነት ቪዲዮ ነው እንደዚህ መነጋገሪያ ይሆነው ብዙዎችስ ይሄን ጉዳይ ያሉት ለምንድን ነው የሚለውን አብረን የምንከታተል ይሆናል ለማንኛውም አብራችሁን ቆዩ ከመሸጋገሪያ በኋላ ተመልሰን እንምጣ እንግዲህ እንዳልኳችሁ ነው ቪዲዮን በቀጥታ አብረን እንየው በዚህ በፕሬዘንስ ቲቪ ወርልድ ዋይድ ላይ የተለቀቀው ይህ ቪዲዮ አንድ ደቂቃ ከ18 ሰከንድ አካባቢ ነው ነብይ ሱራፌል እንግዲህ አርባ ምንጭ ይገኛል ለአገልግሎት ማለት ነው ሃይማኖታዊ አገልግሎት ለማድረግ በዛው ተገኝቷል በዛ ከመገኘቱ ጋር ተያይዞ እንግዲህ አንድ ቪዲዮ ለቋል ይሄው ቪዲዮ ምንድነው ስለምንስ ያነሳል ጉዳዩ ከምን ጋር ይያያዛል የሚለውን አብረን እና እኛም ያሉትን ሐሳቦች አብረን የምናያቸው ይሆናል ቪዲዮ እንከታተል ተመልከቱ አዞ ሞቶ ጠበቀኝ የዛሬ 6 ነው 7 አመት መጥቼ ነበር ይሄ ስፍራ ላንቴው ይባላል ፓስተር ዶጮ ያጠመቀ ይሄ ዘንዶ ይሄ አዞ መጥቶ የፓስተሩን እግር ያዘ እና ከዛ በላው ማለት ነው ዋጣው ፓስተሩ በዘንዶ በአዞ ተበልቶ ሞተ በአርባ ምንጭ የሚል በተለያየ ሶሻል ሚዲያ ላይ ሲሰራጭ አየውና ልቤ በጣም ተነካ ላንቴው መጣው እና እዚህ ሀይቅ ላይ ፓስተሩ ጀምሮ የተወውን የቀሩትን ተማሪዎች አጥምቅ ያለው እና ዛሬ ስመጣ ደግሞ ተመልከቱ አዞ ሞቶ ጠበቀኝ እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ለኔ ምልክት ነው ያሳየኝ ለኔ ትልቅ ምልክት ነው ያየሁት በቃ እግዚአብሔር ጠላትን ተበቀለልኝ እዚህ ጋር ወድቆ አየው እግዚአብሔር አባት ሆይ በኢየሱስ ስም አመሰግንሃለሁ በአዞ በተበላበት በዚያ ሰፈር ደግሞ ያንተ ምስራች ወንጌል እግዚአብሔር እንዲሰፋና ብዙዎች እንዲድኑ በኢየሱስ ስም ጸልያለሁ አሜን እግዚአብሔር ጠላቶቻችሁን እንደዚህ ጥሎ ያሳያችሁ እንግዲህ ቪዲዮን እንደሰማችሁት ነው በቪዲዮ ላይ እንግዲህ የተለያዩ ሐሳቦች ተሰጥተዋል ብዙ ሼር አድርገውታል ይሄንን ቪዲዮ ለማንኛውም ከዚህ ቪዲዮ ጋር በተያያዘ ለነብይ ሱራፌል እንግዲህ ሲናገር እንደሰማችሁት ነብይ ወይም ደግሞ ፓስተር ዶጮ በዚህ አዞ ተበልቶ ወይም ተውጧል
የሚል ሐሳብ ያለውን ምስል ነው ያስተላልፈው። በነገራችን ላይ ፎቶን እዚህ ጋር እንደምትመለከቱት እንግዲህ ፓስተር ዶጮ እንግዲህ በዚህ አካባቢ በሃይማኖት አስተማሪነቱ የሚታወቅ ነው። የዛሬ 7 ዓመት አካባቢ ነው እንግዲህ እንደዚሁ እሱ እንዳለው በዛ አካባቢ እያጠመቀ በነበረበት ሰዓት በአዞ እንግዲህ ጉዳት ደርሶበት ህይወቱ እንዳለፈ የተነገረው። በሰዓቱ በርካቶች ጉዳዩን አስመልክቶ የተለያዩ ሐሳቦችን ሰጥተዋል። አንድ በጣም የሚያስገርመኝ ነገር የዛሬ 7-8 ዓመት አንድ መረጃ ወጥቷል። ይሄው ምንድነው ልክ እንዳልኳችሁ ቅድም ምዕመናንን በማጥመቅ ላይ የነበረው እንግዲህ ፓስተር ዶጮ ማለት ነው አርባ ምንጭ አባያ ሐይቅ ላይ እንግዲህ ነበረ ሲያጠምቅ የነበረው። ለማንኛውም በአዞ ከተበላ ከ3 ቀናት በኋላ እንግዲህ የዛሬ 7 ዓመት አካባቢ ቀብሩ እንደምትመለከቱት በፎቶ መቀበሩ ተነግሯል። ወንጌላዊ ዶጮ እንግዲህ እሸቴ በአርባ ምንጭ አባያ ሐይቅ ላይ እንግዲህ ሃይማኖቱ በሚያዘው መልኩ በማጥመቅ ላይ እያለ ነው ህይወቱ በአዞ ተበልቶ ያለፈው። ለማንኛውም ሙሉ ለሙሉ በአዞ ተውጦ እንግዲህ አልቀረም። ነገር ግን ከዛ በኋላ በ3ኛ ቀኑ ሬሳው እንግዲህ ተፈልጎ ለቀብር ወይም ደግሞ ተቀብሯል ማለት ነው። ለማንኛውም ግን የነብይ ሱራፌልን ቪዲዮ ተከትሎ አንድ ፌስቡክ ፔጅ እንደዚህ የሚል ጽሁፍ አቅርቧል እና ጽሁፉ ሙሉን ወደ እናንተ ላድርስ። ፓስተሩን የበላው አዞ ከ7 ዓመት በኋላ ሞቶ ጠበቀኝ ያለው ነብይ ሱራፌል ደምሴ የሚል ርዕስ ሰጥቶታል። የዛሬ 7 ዓመት ወደ አርባ ምንጭ ከተማ መጥቼ ነበር። ፓስተር ዶጮ የሚባል ሰው እዚህ ያጠመቀ ይህ አዞ የፓስተሩን እግር ያዘና በላው ሲባል በሶሻል ሚዲያ ላይ ተሰራጭቶ አይቼ ነበር። እናም ዛሬ ወደ ሐይቁ ስመጣ የበላውን አዞ ሞቶ ጠበቀኝ፣ እግዚአብሔር ምልክት እንግዲህ አሳየኝ ሲል ገልጿል። በዚህና በሌሎችም ጉዳዮች የተወሰነ ነገር ለማንሳት በአርባ ምንጭ ከተማችሁ በየጊዜው ነብይ ነን የሚሉ ወሬዎች እንዳይመታ የተፈጥሮ መስህቦቻችሁ የቤትና የዱር አራዊቶቻችሁን በጥንቃቄ ጠብቁ። የምድሪቱን በረከት ይዞ የሚበላ ዘንዶ አዞ ምናምን የሚባል ነገር የለም። እባብም ዘንዶም ሆነ አዞ ስጋ ነክ ነገር እንጂ ከተማ አይበሉም። ሰው ስጋ እንደሚበላው እነሱም ስጋ በል ናቸው እንጂ ከዛ ያለፈ ነገር የለም። ደግሞ ከተማው በሰውም በእንስሳም አይበላም። በከተማ የመንግስት አስተዳደር ተሿሚዎች ድክመት እንጂ እንዲህም ከተባለማ እንደ አገር ስንት ዘንዶ በልቶን ይሆን? እንዲህ ከዓለም ቆርቁዘን በድህነት ወለል የተገኘ ነው። ጥንቆላና ድግምት እንደሆነ በዶሮም በጅብም ጭምር አዙረው የጣሏት ዶሮ ተደግሞበት ዶሮ ሲቀበር ጥቁር ፍየል፣ ጥቁር በሬ፣ ዶሮ አይጥ፣ እንቁራሪት ይሰራባቸዋል ይባላል። ጅብ ይጋልባል። የሞተ ወፍ ደንቃራ በር ላይ ጣሉብኝ ምናምን ይባል የለ። ይህ የትም ያለ ነው። ሌሎች አካባቢዎች ዶሮ አርቢዎች ዶሮቻቸውን የቤት እንስሶቻቸውን ለምን ለሽያጭ ከማቅረብ ይልቅ ለምን አይገሏቸውም? ዶሮ፣ ፍየል፣ በሬና መሰል እንስሳትም ድግምት የሚሰራባቸው እስከሆነ አሊያም እርባታ ጣቢያ እየተገባ የተደገመበት ምናምን እያሉ ለምን አይመረምሩም? ከተሞች ሲስፋፉ አራዊቶችም ጫካዎች፣ ውሃዎች ነውና መኖሪያቸው። ከዚህ የተለየ ሌላ ምንም አስማታዊ ነገር የለም። ሊሰራባቸው ይችል ይሆናል እንጂ አዞ ወይም ዘንዶ ስለሆኑ የሚሆን ግን አይደለም። ደግሞም ድግምት አይሰራብኝም እያሉ በዚህ እንስሳ ነው የተደገመብን ማለት ምን ማለት ነው? እረ ወደ መጽሐፍ ቅረቡ። ከአጋንንት ጋር ሲያያዝባችሁ ለከተማችሁ አራዊቶች ሳይሆን ተንባይ ነቢያቱን ጠርጥሩ። ከተሞቻችሁን ገደል ሊከቱባችሁ ነው። የእኛ ሕዝብ ሁለንተናውን ከመበላትና ይበላኛል ከሚሉ ንግርቶች ጋር ስለተሰራ ሁሉ ነገር ከመብል ጋር ቡዳ በላው፣ ውሃ በላው፣ መኪና በላው፣ አበበ በሶ በላ፣ ሲሾም ያልበላ የበላና የተማረ አፈር ብላ፣ የበላ በለጠ ደቼ ብላ፣ ተባይ በላኝ ምስጥ በላ ብል በላ ማለት ይቀነዋል። አሁን ደግሞ ከተማ የሚበላ በረከት የሚበላ የሚል በአራዊቱ ላይ ሐሰተኛ ነቢያቱ ከዕለት ወደ ዕለት ለእንስሳቱም ለከተሞችም ከፍተኛ ስጋት እየደቀነ የሚገኝ ዘመቻቸውን ተያይዘውታል። ሌላው ነገር
በመላው ሀገሪቱ ከተሞች እየተሰራ ያለውም የኮሪደር ልማት በተመለከተ የየትኛው ሀገር ከተማ ነው በነቢያት ትንቢት ውስጥ እየተላበሱና አስደማሚ ሆነው እየተዋቡ ያሉት? ይህ እየሆነ ያለው በነቢያት ትንቢት ነው ማለት ነው። የሐዋሳ አሁናዊ ገጽታ እስራኤል ዳንሳ ትንቢት ተናግሬ ነው ይላል። የተወለደበት እያለ ቅድሚያ ለጎረቤት ብሎ መሆኑ ነው። እውነት ለመናገር እድልና ችሎታው ቢኖር ራሱ ለሐዋሳ አይሰጥም። ሱራፌል ደምሴም ስለ ሐዋሳ ትንቢት አውጥቼ ነበር፣ አሁን ተፈጸመ ይላል። ይሄዳሉ ወደ ተለያየ ከተማ ቃል አውጥቼ ነበር፣ ይሄ የሆነው በእኔ ነው ይላሉ። ሌሎች ከተሞችስ በማን ትንቢት ነው ኮሪደር ልማቱን እያስዋቡ እያደመቋቸው የሚገኙት? ቢያንስ ለጠቅላይ ሚኒስትሩ የሚገባውን ክሬዲት በዚህ ልክ የኔ እያሉ መሻማትና የግል መጠቀሚያ ለማድረግ መጋጋጥ ምን ማለት ነው? ጠቅላያችን እጁን አጣጥፎ ቢቀመጥስ? መንግስት ቆይ ለምን ዝም ይላል? እንዲህ ባሉ የህዝብና በህዝብ በሆኑ ጉዳዮች ስም ውንብድና ሲፈጸም የመንግስት ዝምታ እኮ ነው። እነ ጆይ ጭሮ እነ ሚራክል ተካ በባንክ ገንዘብ ገብቶላቸዋል በማለት ህዝብን እንዲያወናብዱ እንዲሁም እንዲዘርፉ የተቋማቱን እነኚህ ግለሰቦች በህግ አለመጠየቅ ያመጣው ችግር እኮ ነው ከጊዜ ወደ ጊዜ እንዲባባስና ህዝብ እንዲዘረፍ እያደረገ ያለው። የሚመለከተው የመንግስት አካል እንዲህ ባሉ ጉዳዮች ላይ በሀገርና በህዝብ ላይ እንዲሁም በተፈጥሮ ሀብቶቻችን ላይ እየደረሱ ያሉትን ኪሳራ በጊዜ መመልከት ቢችል መልካም ነው እንላለን። እረ መንግስት አንዴ እንኳን አለሁ በለን ይላል ጽሁፉ። እንግዲህ እንደወረደ ነው ያቀረብኩላችሁ። ይሄን ጽሁፍ ከእንግዲህ ቅድም ከተመለከት ነው የነብይ ሱራፌል ደምሴ ጋር ቪዲዮ ጋር ተያይዞ የተለጠፈ ነው። እንደምታስታውሱት ከዚህ በፊት እንደዚሁ አርባ ምንጭ ከተማ ላይ አንድ አዞ ተገሎ ነበር እና ይሄን አዞ በተመለከተም እንደዚሁ ከእንደዚህ ከእምነት ጋር በማያያዝ የከተማውን እንግዲህ በረከት እየበላ የሚገኘው ዘንዶ ተገሏል በሚል በርካቶች በማህበራዊ ሚዲያ ላይ እየተቀባበሉት ነበረ። እውነት ለመናገር እኔም ፐርሰናሊ ቢሰማኝ ምንድነው ከሃይማኖቱ ውጪ ስንመለከተው እንደዚህ አይነት እንስሳት ምናልባት የሰው ልጅ ላይ ጉዳት ሊያደርሱ ይችላሉ ጥንቃቄ እስካልተደረገ ድረስ። ያም ደግሞ ምንድነው ኢቭን ውሻ ሳድገን እንኳን ውሻ ሌሊት ሌባ ቢገባ ውሻው እኮ ሌባውን ይይዛል፣ ይነክሳል፣ እስከ መግደል ድረስ ሊያደርስ የሚችል ጥቃት ሊያደርስበት ይችላል። ቤት ውስጥ ያሳደግነው ውሻ አይደለም እንደዚህ አይነት የዱር እንስሳት ይቅርና እንደዚህ አይነት የዱር እንስሳት ጋር ያለን ነገር እንግዲህ እንደተባለው ከሃይማኖት ጋር የምናያይዘው ከሆነ ለከተማ እንግዲህ የከተማን በረከት የሰውን በረከት እነኚህ እንስሳቶች ናቸው እየበሉ ያሉት የምንል ከሆነ ነገሩ ትንሽ ወሰብሰብ ያለ ይሆናል። ምክንያቱም ለምሳሌ አሁን አርባ ምንጭ ከተማ በአዞዎቿ የምትታወቅ ነች። አዞ ስጋ የሚሸጥባት፣ አዞ ቆዳ የሚሸጥባት፣ እንደዚሁም ደግሞ ከተለያየ አካባቢ አዞን ለመመልከት ብለው ወደ አርባ ምንጭ የሚሄዱ ሰዎች አሉ። በዚሁ ልክ ደግሞ በእንደዚህ አይነት ጉዳይ ላይ እንግዲህ አዞን የከተማ ጥላት አድርጎ መሳል ተገቢ አይደለም ማለት እንወዳለን። ለማንኛውም እናንተ እስከዚህ ጉዳይ ጋር ተያይዞ ሀሳባችሁ ምንድነው? እውነት አዞ ዘንዶ የከተማን በረከት የከተማን ጸጋ ይወስዳሉ ይበላሉ ብላችሁ ታስባላችሁ? እንግዲህ ሀሳባችሁን አጋሩ ማለት እንወዳለን። ይሄ ፕሮግራም ምንም አይነት ከሃይማኖት ጋር የተያያዘ አይደለም። አንድ ነገር ክሊር ለማድረግ ነው። ይሄው ምንድነው አንዳንድ ጉዳዮችን የምናወራበት መንገድ የምንገልጽበት መንገድ ጥንቃቄ ያስፈልገዋል ማለት ነው። ምክንያቱም ኢትዮጵያ ውስጥ የቱሪስት መስህብ ከሆኑ በርካታ እንግዲህ እንስሳት መካከል አንደኛው አዞ ነው። ከአዞ የተለያዩ ጥቅሞችን ሀገራችን እያገኘች ነው። አርባ ምንጭ ከተማም እንደ ከተማ እንግዲህ በአዞ እርባታ የተለያዩ ጥቅሞችን የተለያዩ ወጣቶች ገቢያቸውን የሚያሳድጉበት ቤተሰቦቻቸውን የሚያስተዳድሩበት ነውና እንደ ሀገርም እንደ ከተማም ደግሞ ጥቅም እየተገኘበት ያለ ነገር ስለሆነ አንዳንድ ነገሮችን የምናምነው ነገር ሁሌም እንደምንለው የግል ነው። ማንም በማንም ጣልቃ መግባት አይችልም። ማንም የእከሌ ሃይማኖት የእከሌ አስተሳሰብ ትክክል አይደለም ማለት አይቻልም። እኔ የማምነው ትክክል ነው ለኔ፣ እከሌ የሚያምነው ደግሞ ለሱም ትክክል ነው። ከሃይማኖት ስንወጣ ግን እንደዚህ አይነት ጉዳዮች ሲነሱ ጥንቃቄ ልናደርግ ይገባል። ምክንያቱም አሁን ባለፈው በጣም ሲያስገርመኝ ነበር ከዘንዶ ጋር ተያይዞ አንድ ረጅም ዘንዶ ለታሪክ ቢቀመጥ ማለት እንደውም ባይገደልና ያ ጥንቃቄ ተደርጎ ቢቀመጥ ወይም ደግሞ ጥበቃ ቢደረግለት በርካቶች ሊጎበኙት የሚችል ዘንዶ ተገደለ። እንግዲህ ያ የተገደለውን ዘንዶ በማህበራዊ ሚዲያ ላይ በርካቶች እየተቀባበሉት ነበረ።
የከተማዋን ቅድም እንዳልኳችሁ የከተማዋን በረከት ይበላ የነበረው ዘንዶ ተገደለ ሰይ እልል የሚል ይዘት ያላቸው እጅግ በጣም የሚያስገርሙ ጽሁፎች በማህበራዊ ሚዲያ ላይ ሲዘዋወሩ ነበር። እንደተባለው እንስሳት የከተማን በረከት አይበሉም። በቃ በእርግጠኝነት መናገር የሚቻለው እሱ ነው። ምናልባት እኛ ሰዎች ክፉ ስለሆንን፣ ምናልባት እኛ ሰዎች ሰይጣናዊ ተግባራትን ስለምናካሂድ ምናልባት እነኝን ነገሮች ለመጠቀሚያነት እናውላቸዋለን። ልክ አንዳንድ ነገሮችን ለመጠቀሚያ እንደምናውለው ሁሉ ላልተገባ ነገር ስማቸውን ሊያጠፋ ወይም ደግሞ ላልተፈጠሩበት ዓላማ ልናውላቸው እንችል ይሆናል። ቅድም ጽሁፉ ላይ እንደሰማችሁት ሰዎች እንጂ ይህን የሚያደርጉት እንስሳቱ አይደለም። ስለዚህ እንደዚህ አይነት ነገሮች እንስሳት ላይ ለሚደርሱ ጥቃቶች እንግዲህ በር ከፋች ናቸውና በተለይ እንደዚህ አይነት የሃይማኖት አባቶች ለሚናገሩት ነገር ምክንያቱም ተሰሚነት ስላላቸው ለሚናገሩት ነገር ጥንቃቄ ሊያደርጉ ይገባል። የሚያወሩት የሚናገሩት ለሰው የሚያደርሱት ሐሳብ ብዙ ተቀባይ ስለሚኖረው ወይም ደግሞ ብዙዎችን ሊገዛ ስለሚችል እንደዚህ አይነት ሐሳብን ሲናገሩ ጥንቃቄ ሊያደርጉ ይገባል። አንዳንድ ነገሮችን እንዴት ነው ማውራት ያለብን፣ ከኋላ ምን ይዞ ይመጣል፣ ምን አይነት ነገር ነው እያስተላለፉ ያለሁት የሚለውን እንግዲህ ከሃይማኖቱ ውጪ ማለት ነው የሚነገሩ ነገሮች እንደዚህ አይነት ጥንቃቄ ይገባቸዋል ማለት እንወዳለን። ለማንኛውም እንግዲህ ቅድም እንዳልኳችሁ ነቢይ ሱራፌል ደምሴ እንዳለው ዶጮ ማለት ፓስተር ዶጮ እንግዲህ በመቼ መሰላችሁ ግንቦት 26 2010 አካባቢ ነው የቀብር ስነ ስርዓቱ የተፈጸመው። ግንቦት 23 ነው እያጠመቀ በነበረበት ሰዓት እንግዲህ ወንጌላዊ ዶጮ እሸቴ ቅድም እንዳልኳችሁ በአርባ ምንጭ አባይ ሐይቅ እያጠመቀ በነበረበት ሰዓት ነው እንግዲህ በአዞ ጥቃት ደርሶበት ህይወቱ ያለፈው። ከዛ በኋላ ከ3 ቀናት በኋላ ማለትም ከግንቦት 26 2010 ላይ የቀብር ስነ ስርዓቱ እንደምትመለከቱት ተፈጽሟል። ለማንኛውም አንዳንድ መረጃዎችንም እያጣሩ እንግዲህ ማውራት ተገቢ ነው ማለት እንወዳለን። ምክንያቱም እንግዲህ እንዳልኳችሁ ወንጌላዊ ወይም ደግሞ ፓስተር እሸቴ እንዳልኳችሁ ወንጌላዊ ወይም ደግሞ ፓስተር ዶጮ እሸቴ ሙሉ ለሙሉ እንግዲህ በአዞ ተውጦ ህይወቱ አላለፈም ወይም ደግሞ በዛው አልጠፋም። ከዛ ከ3 ቀናት በኋላ እንደውም ቀብሩ ሁሉ ተፈጽሟል ተብሏል። በሰዓቱ የተለያዩ መገናኛ ብዙሃን ዜናውን ዘግበውታል። ለማንኛውም ያው እንግዲህ ስለተነሳ ነው ይህን ጉዳይ በሰፊ ወደ እናንተ ለማድረስ የወደን ነው። ለማንኛውም ከወንጌላዊ ዶጮ እሸቴ ቤተሰቦች መጽናናትን በድጋሚ እንመኛለን። ቤተሰብ ስለሆነ አሁን ማዘኑ ላይ ጠፋ ይችላል እና እንደዚህ አይነት ነገሮችም ሲነሱ ለቤተሰብ ማሰብ ይገባል ማለት እንወዳለን። ለማንኛውም የእናንተ ሀሳብ እዚህ ጉዳይ ላይ ተከትሎ ምንድነው? ሀሳባችሁን አጋሩን። ኮመንት በማድረግ የትኛውንም አይነት ሀሳብ አስተያየት ልታደርሱን ትችላላችሁ። እንዳልኳችሁ ግን ይሄ ፕሮግራም በፍጹም ከሃይማኖት ጋር አይገናኝም። እያልኩ ያለሁት ነገር አንድ ነገር ነው። የሃይማኖት አባቶች እንደዚህ አይነት ነገሮችን ለሕዝብ ሲያስተላልፉ ጥንቃቄ ሊያደርጉ ይገባል። የሚያስተላልፉ መልእክት ተሰሚነት ስላላቸው በርካቶች ጋር ስለሚደርስ ያ ለምሳሌ ስለ አዞ የሆነ እንደዚህ አይነት መጥፎ ነገር ሲወራ ለአዞ ያለን አመለካከት እስከምን ድረስ ነው ሊሆን የሚችለው? ያንን ሰው የሚያምኑ የዛን ሰው ወይም ደግሞ የዛን ሃይማኖት አባት የሚያወራውን ነገር ቀጥታ እንደወረደ የሚቀበሉ ሰዎች አሉና እነሱ ሰዎች ለዚህ ጉዳይ ላይ ያላቸው አመለካከት እንዴት ይሆናል? ስለ ዘንዶ ቅድም እንዳልኳችሁ ብዙ ተወርቷል። እነሱስ ይሄን ነገር ሲወራ ምን ይላሉ? እንዴትስ ይቀበሉታል? ያለው አመለካከት አይቀየርም ወይ የሚለውን እንግዲህ ለማጥራት ያህል ነው። እናንተስ እዚህ ጉዳይ ላይ ምን ትላላችሁ? አንዳንድ መረጃዎችን እንግዲህ ስናወራ እንደዚሁ ጥንቃቄ ልናደርግ ይገባል። እንዳልኳችሁ ሙሉ ለሙሉ ወንጌላዊ ዶጮ እሸቴ በአዞ ተውጠው ህይወታቸው አላለፈም። እንደውም ጥቃቱ ከደረሰባቸው ከ3 ቀን በኋላ እንዳልኳችሁ ግንቦት 26 2010 ላይ ቀብራቸው ተፈጽሟልና እንደዚህ አይነት መረጃዎችንም እንግዲህ በዚሁ ስንናገር ብዙ ቦታ ላይ ስለሚደርስ ሰዎች ጋርም ስለሚደርስ ጥቃት የደረሰባቸውንም እንግዲህ ቤተሰቦች ወይም ደግሞ በሰዓቱ
ወንጌላዊ ዶጮ ሸቴ ቤተሰቦችም እንግዲህ አሁን ላይም ስላሉ የምንናገራቸው ነገሮች ትክክል ሊሆኑ ይገባል ማለት እንወዳለን። ለማንኛውም የተከታተላችሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት እንወዳለን። የተከታተላችሁን ስለነበራችሁ በድጋሚ እያመሰገንን እኔ ከወዲሁ ተሰናበትኩ። ቸር ጊዜ